ይሄ ልጅ ይሄንን ውድድር ምንም አንደኛ ቢወጣም ደስተኛ አልነበረም። እሱ የሚፈልገው ሶስተኛ ወጥቶ ይሄንን ጫማ መውሰድ ነበረ። በዚህ ጊዜም ይሄ ታሪክ የሚጀምረው ይሄ ልጅ እህቱን ጫማ ለማሰፋት እያለ አሰፍቶም ከጨረሰ ወደ ቤት ሲወስድ እዚህ ፍራፍሬ ጋር ፍራፍሬ እየገዛ ይሄንን ጫማ እዚህ ውስጥ ይወርቅበታል። ሊፈልግም ሲል ይሄ ፍራፍሬዎች ይወርቅበትና የሰውየው ፍራፍሬ ያባረው ነበረ። ወዲያውኑም ወደ ቤት ይሄድና ለእህቱ ጫማው እንደጠፋ ይነግራታል። እህቱም ታለቅስና እንዴት ነው ትምህርት ቤት መሄዱ ትለዋለች። በጠዋትም ተነስቶ ሊፈልግ ይሄዳል። ልክ ያጣል አባቱ ለምን ቆየና የቴርክ ብሎ ይቆጣው ነበረ። በዚህ ጊዜም እሱን ጫማ አድርጋ መሄድ እንደምትችል ለእህቱ ይነግራታል። ለእህቱም እርሳስ እንደ ስጦታ ይሰጣታል። እህቱም አማራጭ ታጣና የእሱን ጫማ አድርጋ ወደ ትምህርት ቤት ለመሄድ ትገደዳለች። ቶሎም ከትምህርት ቤት ስትወጣ እየሮጠች ለሱ ጫማ ትቀይርለት ነበረ። ይሄ ልጅ የሚያደርግና እንዳይረፍድ ብሎ ተደብቆ ይገባ ነበረ። በዚህ ጊዜም በጠዋት በሌላ ቀን ቶሎ እንድትመጣና ጫማው እንድትሰጠው ይነግራታል። ወዲያውኑም እቺ ልጅ ይሄ ጫማ እንደሚሸት ትነግረዋለች። አብረውም እያጠቡ እየተሳሳቁ በጣም ይጫወቱ ነበረ። በቀጣይ ቀንም እቺ ልጅ ፈተና ላይ ነበረችና ግን ፈተና መሃል ላይ ወንድሟ እየጠበቃት እንደሆነ ታስብና ፈተናውን ቶሎ ጨርሳ ከዚህ ፈተና ቶሎ ትወጣለች። ወዲያውኑም እየሮጠች እያለ አንድ ጫማው እዚህ ውሃ ውስጥ ይገባባትና ጠጊዛ ታለቅስ ነበረ። ይሄ ሰውዬም መጥቶ ይረዳት ነበርና ጫማውን አውጥቶ ይሰጣታል። ወዲያውኑም እየሮጠች ለወንድሟ ብታረፍድም ትሰጠዋለች። ይሄ ወንድሟም ጫማውን ያደርግና እየሮጠ ወደ ትምህርት ቤት ሲሄድ ይሄ ርዕሰ መስተዳደሩ እንዳረፈደ ይነግረውና በጣም ይቆጣው ነበረ። በቀጣይ ቀንም ክላስ ውስጥ ይሄ ጓደኛ ኳስ እንዲጫወቱ ይጠይቀዋል። እሱ ግን ጫማውን እህቱ እንደምትፈልግ ትነግረዋለች። ይሄ ልጅ ከዚህ ክላስ በጣም ከፍተኛ የሆነ ፈተና ይፈተንና ይመልስ ነበረ። ወዲያውኑም ይሄ ልጅ እየሮጠ ወደ ትምህርት ወደ ህፃኗ ወይንም ወደ እህቱ ሄድና አንድ እርሳስ እንደ ሽልማት ይሰጣት ነበረ። በዚህ ጊዜ ይሄ ፕሪንሲፓሏም ሲቆጣ ይመለከትና አንድ ሰውዬ ያስረዳው ነበረ። ይሄ ልጅም በቀጣይ ቀን ከአባቱ ጋር ይሄንን ነዳጅ የሚመስል ነገር ከተማ ውስጥ እየሸጡ እያለ ሁሉም በየቤቱ እየሄዱ ይሸጡ ነበረ። ብርም በጣም ብዙ ብር ያገኙ ነበር። ወደ ቤትም ሲመለሱ ይሄ ልጅ ለአባቱ ለእህቴ ጫማ ግዛለት ብሎ ይነግራታል። አባቱም ደስተኛ ሆኖ ይስማሙ ነበረ። ግን በሳይክል ወደ ቤታቸው እየሄዱ እያለ በድንገት እቺ ሳይክል አደጋ ይደርስባትና ሙሉ ብሩን ወይንም የጫማውን ብር ለሕክምና አገልግሎት ያውሉታል። በቀጣይ ቀንም ይሄ ልጅ ወደ ትምህርት ቤቱ ሲሄድ አንድ የስፖርት ወይንም የሩጫ ውድድር ይመለከትና ይሄን ውድድር ላሸነፈ ሶስተኛ ለወጣም ጫማ እንደሚሰጠው ያውቃል። በዚህ ጊዜ ወደ እህቱ ሄድና ይሄንን ውድድር አሸንፋለሁ ብሎ ለእህቱ ይነግራታል። ከዛ ጫማ ማመጣልሻለሁ ይላታል። ወዲያውኑም ውድድሩ ይጀመራል። ውድድሩ ሲጀመርም አንዳንድ ልጆች ከውድድሩ ደክሟቸው ያቋርጡና አንዳንዶቹም ወርቀው ያቋርጡ ነበረ። እሱ ግን የእህቱን ጫማ እያሰበ በጣም በፍጥነት እየሮጠ ነበረ። በዚህ ጊዜም ይሄ ልጅ እየሮጠ እያለ ተደራርበው ይሄ ልጅ ይገፈትሩት ነበረና መሬት ላይ ይወድቃል። ከዛም ተነስቶ ይሄ ልጅ መሮጡን ይቀጥል ነበረ። ወዲያውኑም ወደ መጨረሻ ሲደርሱ አንድ ላይ ሆነው እየተገፋፉ ይሄ ልጅ ወደፊት ይገፉታል። በዚህ ጊዜ አንድ ላይ ሆኖም ይወገቡ ነበረ። ወዲያውኑም ይሄ ልጅ ለአስተማሪው ስንተኛ እንደወጣ ይጠይቀዋል። አስተማሪውን በጣም እየጨፈረና እየተደሰተ አንደኛና ሻምፒዮን ነው ብሎ ይነግረዋል። በዚህ ጊዜ ይሄ ልጅ ለፎቶ ሲፈለግ ምንም አይስቅም ነበር፣ እያለቀሰም ነበረ። እሱ ግን የሚፈልገው ሶስተኛ ወጥቶ ለእህቱ ጫማ ማምጣት ብቻ ነበር የሚፈልገው። በዚህ ጊዜ ወደ እህቱ መሄድና ጫማውን አውጥቶ ቁስሉን እዚህ አሳ ውስጥ ያደርግና አንድ ቀን ሳድግ ጫማ ገዛልሻለሁ ቃል ገባልሻለሁ ይላታል።